በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምድር ላይ ተሰርቶ የማያውቅ ትልቅ መርከብ። ኑህ ይህንን መርከብ የሚሰራበት ዘመናዊ ማሽን ወይንም በሥራው የተሰለጠኑ ባለሙያዎች አልነበሩትም። ነገር ግን ከነዚህ ሁሉ የሚበልጥ ነገር ነበረው፣ እምነት። ታሪኩን ለመፈተሽና ከታሪኩ የምንማረውን ትምህርት ለማየት እንሞክር። አብሮነታችሁ እንዲሁም ትኩረታችሁ አይለየን። ከረጅም ጊዜ በፊት ዓለም ውስጥ ያሉ ሰዎች ደግ ባልነበሩበት ጊዜ ፈቃደ እግዚአብሔርን እየተገበረና መልካም ሕይወትን እየኖረ የነበረ ኑህ የሚባል አንድ ሰው ነበረ። ኑህ ምድር በክፉትና በበደል በተሞላችበት በዚያ ወቅት በዙሪያው ካሉት ሰዎች በተለየ መልኩ የፈጣሪን ትእዛዝ እየፈጸመ በደግነት ለሌሎች እያሰበ በጽድቅ ይኖር ነበረ። ራስ ወዳጅና ጨካኝ ሰዎች በሌሎች ላይ ጉዳትና ሐዘን ያስከትሉ በነበረበት በዚያ በችግር ወቅት ጎልቶ የሚታየው እሱ ብቻ ነበረ። በምድር ሁኔታ አዝኖ እግዚአብሔር ምድርን ለማጽዳት ታላቅ ጎርፍ ለመላክ ወሰነ። ነገር ግን እግዚአብሔር የኑህን ቸርነት አይቶ ሊያድነው ፈለገ። ለቤተሰቡም እና ለምድር ፍጥረታት መሸሸጊያ ይሆን ዘንድ እግዚአብሔር ኑህን ትልቅ መርከብ እንዲሰራ አዘዘው። ምንም እንኳን አካባቢው ያሉ ሰዎች ማሳቂያና ማሳለቂያ ቢያደርጉት፣ ኑህ ደከመኝ ሰለቸኝ ሳይል በሌሎች ሳቅና ስላቅ ሳይዘናጋ ግዙፉን መርከብ በትጋት ሰራ። ባልተለመደው ሁኔታ ከሚመጣው ጎርፍ ለመተለል በልዑል እግዚአብሔር ትእዛዝ የእያንዳንዱ አይነት እንስሳት ጥንድ ሆነው መምጣት ጀመሩ። አንበሶች፣ ዝሆኖች፣ ወፎች እና ጥቃቅን ነፍሳት እንኳን ወደ መርከቡ መጡ። ከዚያም ዝናቡ መንጠባጠብ ጀመረ። በተከታታይ ለ40 ቀንና ለ40 ሌሊት ዘነበ። ምድር በውሃ ተሸፈነች። በመርከቢቷ ውስጥ ያሉ ኑህ፣ ቤተሰቡ እና እንስሳቶቹ በውሃው ላይ ተንሳፈፉ። መርከቢቷ በእንስሳት ተጨናነቃለች፣ በእንስሳት ድምፅ ተሞልታለች። ኑህና ቤተሰቡ በመርከቢቷ ውስጥ እንስሳትን ይመግቡና ይነከባከቡ ነበር። ዝናቡ መጣል ካቆመ በኋላ ኑህ ውሃው መድረኩን ለማረጋገጥ እርግብን ላከ። በመጀመሪያው ጉዞ ባዶውን ተመለሰ። በሁለተኛው ጉዞ ግን የወይራ ቅርንጫፍ አመጣ። መሬት ቅርብ እንደሆነና ውሃው እየቀነሰ መምጣቱን የሚጠቁም ነበረ። በመጨረሻም መርከቢቷ በተራራ ጫፍ ላይ አረፈች። ውሃው ቀስ በቀስ እየቀነሰ ሲሄድ መርከቢቷ ተከፈተች። ሕይወትን እንደ አዲስ ለመጀመር እንስሳቱና የኑህ ቤተሰብ ወደ ዓለም ተመለሱ። ዳግምኛ ምድርን በውሃ ለማቀጣት ቃል ለመግባት እግዚአብሔር ቀስተ ደመናን በሰማይ ላይ ፈጠረ። እሱም ለኑህና ቤተሰቡ እንዲሁም ለሁሉም የምድር ፍጥረታት አዲስ የተስፋ ምልክት ነበረ። ልጆች፣ አስቸጋሪም ቢሆን ወይም ደግሞ ለሌሎች ግልጽ ባይሆኑም የእግዚአብሔርን ትእዛዝ መፈጸም ተገቢ ነው። ኑህ እግዚአብሔርን ሰምቶ ትእዛዙን ፈጸመ። እግዚአብሔር የገባውን ቃል ይፈጽማል። ቀስተ ደመና የእግዚአብሔርን ፍቅርና ተአማኒነት ያስታውሰናል። እንደ ኑህ እግዚአብሔርን ስናምንና ትእዛዛቱን ስንፈጽም በሕይወታችን አስደናቂ ነገሮች ይከሰታሉ። በትምህርት ቤትም ሆነ በሌላ ቦታ የእግዚአብሔርን ትእዛዝ ለመፈጸም ስትሞክሩ የሚስቁ የሚሳለቁ ልጆች ካጋጠማችሁ በሳቃቸው ሳትዘናጉ የፈጣሪውን ትእዛዛት መፈጸም ተገቢ ነው። እሺ ልጆች፣ ስለነበረን ግሩም ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ጊዜ እስከምንገናኝ የፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም ከሁላችንም ጋር ይሁን። ይቆየን።